ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልኝ ውድ ተከታዮቼ። ዛሬ በአዲስ ርዕስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ኢንሻአላህ። የዛሬው ርዕሴ የስኳር ድንች 8 አስገራሚ የጤና ጥቅሞች በሚለው ዙሪያ ነው። ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ስኳር ድንች ጣፋጭ ከምግብ ገበታችን ጎን ከሚቀርብ ከምግብነቱ ባሻገር የተለያዩ ጥቅሞችን በሚለግሱ ንጥረ ነገሮች የተሞላ ነው ማለት ነው። ስኳር ድንች የበሽታ መከላከል አቅምን ከመደገፍ ጀምሮ የአይን እይታና የአንጀት ጤንነትን እስከ ማሻሻል ድረስ ስኳር ድንች በምግብ ገበታችን ውስጥ ለማካተት የሚረዱ ዋና ዋና 8 አስገራሚ ጥቅሞችን እንመለከታለን ማለት ነው። አንደኛ፣ በአንቲኦክሲዳንቶች የበለጸገ ነው ስኳር ድንች በተለይም ወይን ጠጅና ብርቱካናማ የስኳር ድንች ዝርያዎች እንደ ቤታ ካሮቲን ባሉ ጸረ ኦክሲዳንቶች የበለጸጉ ናቸው። እነዚህ ዝርያዎች በሰውነታችን ውስጥ ያለውን ኦክሲዳቲቭ ስትረስን ለመቀነስ ይረዳሉ። ይህ የልብ በሽታና በሽታን የመከላከል አቅምን በሙሉ ስር የሰደዱ በሽታዎችን አደጋ ሊቀንስ ይችላል ማለት ነው። ሁለተኛ፣ የደም ስኳር መጠንን ለመቆጣጠር ይረዳል። ስኳር ድንች ዝቅተኛ ግላይሲሚክ ኢንዴክስ የተባለውን በውስጡ ስለያዘ ስኳር ድንች በፋይበር በቫይታሚን እና በማዕድን የበለጸጉ ስታርች ስር ያላቸው አትክልቶች አንደኛው ነው ማለት ነው። እንዲሁም ሰውነታችን ከፍሪ ራዲካልስ ጉዳትና ስር ከሰደደ በሽታዎች የሚከላከሉ ጸረ ባክቴሪያዎችን የያዙ ናቸው ማለት ነው። ሌላኛው የአንጀት ጤናን ያበረታታል። ስኳር ድንች የአንጀት ጤናን ያበረታታል። በስኳር ድንች ውስጥ ያለው ፋይበር የሚሟሟም ሆነ የማይሟሟ ፋይበር ጠቃሚ የሆኑ የአንጀት ባክቴሪያዎችን በመመገብ የምግብ መፈጨት ስርዓትን ጤንነትን ያበረታታል ማለት ነው። ይህም በቋሚነት የአንጀት እንቅስቃሴን ለመርዳትና የምግብ መፈጨት ችግርን ለመቀነስ ይረዳል ማለት ነው። ሌላኛው ደግሞ የበሽታ መከላከል አቅምን ያዳብራል። ስኳር ድንች በተለያዩ አይነቶች የሚከለከሉ ጸረ ኦክሲዳንቶችን ያቀርባል። በስኳር ድንች ውስጥ የሚገኙ አንቶሲያን እና ሌሎች አንቲኦክሲዳንቶች ከአንዳንድ የበሽታ አይነቶች ሊከላከሉ እንደሚችሉ ጥናቶች ይጠቁማሉ ማለት ነው። ሌላኛው የአይን እይታን ያሻሽላል። ስኳር ድንች የአይን እይታን ያሻሽላል። በስኳር ድንች ውስጥ ያለው ከፍተኛ የቤታ ካሮቲን ይዘት ወይም በተለይ ብርቱካናማ ከለር ያለው ስኳር ድንች የአይን ጤንነትን ለመደገፍ እና እይታን ለማሻሻል ይጠቅማል ማለት ነው። እነዚህን የመሳሰሉ ጥቅሞች አሉት። ቀጣው ደግሞ በስኳር ድንች ውስጥ ያለው ከፍተኛ የቤታ ካሮቲን ይዘት ወይም በተለይ ብርቱካናማው ስኳር ድንች የአይን ጤንነትን ለመደገፍ እና እይታን ለማሻሻል ይጠቅማል። ሰውነታችን ቤታ ካሮቲንን ወደ ቫይታሚን ኤ ይለውጣል። ይህም ጥሩ የአይን እይታን ለመጠበቅ እና ከእድሜ ጋር ተያይዘው የሚመጡ የአይን ችግሮችን ለመከላከል ወሳኝ ነው ማለት ነው። ቀጣው ደግሞ የአእምሮ ጤንነትን ይደግፋል። ስኳር ድንች የአእምሮ ጤንነትን ይደግፋል። በተለይም ሐምራዊ ስኳር ድንች ውስጡ የሚገኘው አንቶሲያኖች ነርቮችን የመከላከል ወይም የመጠበቅ ባህሪ እንዳላቸው ተረጋግጧል። ይህም በማስታወስ ችሎታን ለማሻሻል እንዲሁም በእድሜ ጋር ተያይዞ የሚመጣ የማሰብ ወይም የግንዛቤ ችሎታን የመርሳት ችግርን በመቀነስ ችግርን ይከላከላል ማለት ነው። ይህ ስኳር ድንች በምግብ ገበታዎ ውስጥ ስኳር ድንችን በማካተት ወይም በመጨመር አጠቃላይ ጤንነትን ለመደገፍ ጣፋጭና ገንቢ መንገድ ሊሆን ይችላል። ሌላኛው የበሽታ መከላከል ስርዓትን ይደግፋል። ስኳር ድንች የበሽታ መከላከል ስርዓትን ይደግፋል። ስኳር ድንች ከፍተኛ የቫይታሚን ኤ እና ሲ ምንጭ ሲሆን ሁለቱም
ለበሽታ የመከላከል አቅም የግድ አስፈላጊ ናቸው። ቫይታሚን ኤ በሰውነታችን ውስጥ ኢንፌክሽንን ለመከላከል የመጀመሪያው መስመር ሆነው የሚሰለፉትን የቆዳና የቆዳ ሽፋንን ጤንነትን ጠብቆ ለማቆየት ይረዳል ማለት ነው። ስኳር ድንች ከፍተኛ የቫይታሚን ኤ እና ሲ ምንጭ ሲሆን ሁለቱም ለበሽታ የመከላከል አቅም የግድ አስፈላጊ ናቸው። ቫይታሚን ኤ በሰውነታችን ውስጥ ኢንፌክሽንን ለመከላከል የመጀመሪያው መስመር ሆነው የሚሰለፉትን የቆዳና የቆዳ ጤንነትን ጠብቆ ለማቆየት ይረዳናል ማለት ነው። ያው ስኳር ድንች እነዚህን የመሳሰሉ ጥቅሞች አሉት። ከጣፋጭነቱ ባሻገር ለጤና የሚሰጠው ጥቅሞች እነዚህን ነው። እነዚህ በውስጡ ቪታሚን ኤ አለው ወይ ቫይታሚን ሲ አለው። እነዚህ ነገሮች የአእምሮ ጤናን ይደግፋል፣ የበሽታ መከላከል ስርዓትን ይደግፋል፣ እንዲሁም ደግሞ የአንጀት ጤንነትን ያበረታታል፣ የበሽታ መከላከል አቅምን ያዳብራል፣ የአይን እይታን ያሻሽላል። ያው ስኳር ድንች በፋይበር በቫይታሚኖች እና በማዕድን የበለጸጉ የታች ስር ያላቸው አትክልቶች በመሆናቸው መጠን በውስጡ የያዛቸው ንጥረ ነገሮች የአንጀት ጤንነት፣ የበሽታ መከላከል አቅምን፣ የእይታንና እንዲሁም የአእምሮ ጤንነትን የበሽታ መከላከል ጨምሮ ሌሎችን በአንቲኦክሲዳንት የበለጸገ ነው። ስኳር ድንች ያው የልብ በሽታን የመከላከል አቅም አለው። የልብ በሽታን እንዲሁም ስር የሰደዱ በሽታዎችን አደጋ ሊቀንስ ይችላል ማለት ነው። ያው አደጋዎችን ይቀንስልናል። ሌላኛው የደም ስኳር መጠንን ለመቆጣጠር ይረዳል። ቀጣዩ ከፍተኛ የተመጣጠነ ምግብ ይዘት አለው። በዛም ስኳር የአንጀት ጤናን ያበረታታል ማለት ነው። እነዚህ የመሳሰሉት ጥቅሞች አሉት ስኳር ድንች። ያው በሀገራችንም በብዛት በየገበያው ማዕከልና በየጓሯችን በብዛት የምናገኘው ነው። ተጠቀሙበት፣ ኢንሻአላህ ተጠቀሙት። ያው በውስጡ ባለው ንጥረ ነገር ያው እንደምትጠቀሙት እናውቃለን፣ ግን ምን ጥቅሞች አሉ በሚለው ዙሪያ ነው። ብዙ ማህበረሰባችን ጥቅሞቹን አያውቅምና ነው። እና ላይክ ሼር እያደረጋችሁ አበረታቱን ውዶቼ። የዛሬው ርዕሴ በዚህ ይጠቃልላል። ቀጣይ በሌላ ርዕስ በሌላ ሀሳብ እስከምመጣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።